አሉ የምንላቸውን የወቸ ጉድ ጨዋ ልጆቻችንን ነበረ ከስቱዲዮአቸው ያስወጣቸው አዶናይ። እስኪ ምን እንዳለ አብረን እንስማው። ኦኬ ሲጋ ምታቀም በቀቀ የታባት ምታቀምልኝ አዶናይ ገና ተማሪ ሆኖ የግል ሹፌር ነበረው። ከቤት ወደ ትምህርት ቤት፣ ከትምህርት ቤት ወደ ጂም፣ ከጂም ወደ ፍቅረኞቹ ምናምን የሚያመላልሰው ማለት ነው። ከዛ በኋላ ግን ገንዘብ በሚፈልግበት ሰዓት በቀን ከ5000 እስከ 10000 ብር ድረስ በካሽ ይሰጠው ነበረ። 9ኛ ክፍል ላይ ወደቀ ብለን ስናላግጥበት የነበረው አዶናያችን ናሳ ሄዶ ጥናት ለማድረግ ሎስ አንጀለስ ሄደ ማለት ነው ናሳ። ከዛ በኋላ ግን አዶናይ 6 ቀን ቆይቶ ከቲሞቹ ጋር አልተሳካለትም፣ ተመልሶ መጣ። በሁለተኛ ጊዜ አሁንም አዶናያችን ወደ ናሳ ሄደ ማለት ነው የሳይንስ የውሃ ጥናት ለማድረግ። ከዛ በኋላ ግን ሳይንሱ ውሃ በላው። ከአንድ አንጎላይት ወይም ደግሞ ጋናይት ሴት ድብን ያለ ፍቅር ያዘውና በ6 ቀኑ ተመልሶ መጣ። ልጃችን አዶናይ በድጋሚ አሁንም አላሳፈረንም። ለ3ኛ ጊዜ ለኑሮ ወደ አሜሪካ ሄደ ማለት ነው። አሜሪካ ሄዶ በጣም ከዚህ ሁሉ ሌክዠሪ ላይፍ፣ ከዚህ ሁሉ የግል ሹፌር፣ ከዚህ ሁሉ ሌክዠሪ ላይፍ ወጥቶ ቀጥታ ወደ አሜሪካ ሄዶ በጣም ከባድ የሆነ ጊዜ ነበር ያሳለፈው። የሚያርፍበት ቤት አልነበረውም ነበረ። ልክ እንደ ሆምለስ የተዘጋ ቤት ውስጥ ምናምን ነገር በጣም ነበር በችግር ነበር ያሳለፈው። ከዛ በኋላ ግን ለ4 ዓመት ተኩል አሜሪካ ከሰራ በኋላ ወደ ካናዳ ተሰደደ ማለት ነው። ካናዳ ሄዶ ሪፊውጅ ካምፕ ነበር የገባው። ሄዶ በሚገባበት ሰዓት አዶናይ ያኔ ይሄ ነበረ፣ ልክ እንደዚህ ነበረና 2 ዓመት ምናምን ያለ ስራ ሪፊውጅ ካምፕ ውስጥ ነበር የተቀመጠው። ከዛ በኋላ ግን አዶናይ ወደ ራሴ ተመለስኩ፣ ራሴን አዳመጥኩት። አዶናይ ካናዳ ላይ ሆኖ ያልሰራው ነገር የለም። ከኮንስትራክሽን፣ ከካሸር፣ ከጥበቃ ጀምሮ ማለት ነው ሁሉንም ስራዎች ሰርቷል። ከዛ በኋላ ግን ማንበብ ሰው ይቀይራል፣ ራሴን ማሻሻል ጀመርኩኝ። ሰውነቱ ከዚህ ወደዚህ የቀየረው ያሉን ነገር በማድረግ ነው አለ። ስፖርት መስራት ጀመረ። አዶናይ ተቀየረ። ቲክቶክ ላይ መጣ እና እኛም ማወቅ ነው። ከዛ ብዙ ሰዎችን ሞቲቬት ማድረግ ጀመረ። ነገር ግን ሞቲቬት ማድረግ ብቻ በቂ አልነበረም። ምክንያቱም አዶናይ በዛ ሰዓት ላይ የዊድ አዲክትድ ነበረ፣ የዊድ ሱስ ውስጥ ገብቶ ነበረ። ከዛ በኋላ ግን ይህን ሁሉ ነገር ሚዲያ ላይ አውጥቶ ተናገረው። ምክንያቱም አዶናይ ምንም የሚደብቀው ነገር አልነበረም። እስቲል አዶናይ የሚደብቀው ነገር የለም። የተሰማው ሁሉ ነገር ነበር የሚናገረው። ከዛ በኋላ ግን የዊድ አዲክተር ነበርኩኝ፣ ራሴን አሻሽያለሁ፣ ከዊድ ሱስ ወጥቻለሁ እና ራሳችሁን አድኑ ብሎ የሶሻል ሚዲያ ላይ ተናገረ። እሱ ብቻ አሁንም በቂ አልነበረም። አዶናይ ይህን በተናገረ በሚቀጥለው ቀን ሄዶ ሲገዛ ተመልሶ ወደ ሱሱ ሲመለስ የሚያሳይ ቪዲዮ ሰርቶ ራሱ ፖስት አደረገ ማለት ነው። ያ ሁሉ ነገር ግን ብቻ ያ ሁሉ ነገር አለፈ። ለራሳችሁ የዋህ ሁኑ፣ ራሳችሁን አድኑ። መጀመሪያ ለራሳችሁ የዋህ ሁኑ፣ ራሳችሁን ለመቀየር ራሳችሁ ላይ አትጨክኑ ብሏል። ይህ ሁሉ ነገር የሰማሁት ወቸጉር ላይ ሄጄ ነው። በድጋሚ ወቸጉር ላይ ሂዱና ስሙት። ሰላም ቤተሰብ እንዴት ናችሁ? ናዩ ነኝ። በጣም ከረጅም ጊዜ በኋላ ተመልሼ የመጣሁት። ብዙ ስለኔ የተባሉ ነገሮችን እያየሁ ነበርና ሳይ አልቻልኩም። ሙሉ የኢትዮጵያ ሕዝብ ማለት ይቻላል ከጎን የነበራችሁ ሰው ችግር ውስጥ በገባ ሰዓት፣ በወደቀ ሰዓት ከጎን መሆን የመሰለ ነገር የለም። እዛ ሰዓትም ነው ሰው የምትለይበትና ይሄን ያህል ሰው ይወደኛል፣ ይሄን ያህል ሰው ለኔ ይጨነቃል፣ ያስባል ብዬ አስባለሁ። እግዚአብሔር መልካም ነው፣ እግዚአብሔር ይመስገን። አልጠላሁት ማለት ማየት ጥሩ ነው፣ ምንም ነገር ቢሆን በህይወታችሁ እና ወጣትነታችሁ ላይ ደግሞ መፈተን ጥሩ ነው ሳይመሽና በጣም ሰው አይችበታለሁ። ይሄንንም እንዳይ ነው ማን ወዳጃችሁ እንደሆነ ማን ጠላታችሁ እንደሆነ የምታዩበት በቃ የህይወታችሁን መስመር የምታስተካክሉበት መንገድ ነው። በቃ እግዚአብሔር የሚያመቻችላችሁና ሲፈትናችሁ በብዙ መንገድ ይፈትናችኋል። እኔ እግዚአብሔር ብዙ ነገር ያሳየኝ በህይወቴ በጣም ስለሚወደኝ በብዙ ነገር ባርኮኛል፣ በብዙ ነገር አድሎኛልና እግዚአብሔር ይመስገን። አላማረረው ብላችሁ ከጎኔ ለነበራችሁ ሰዎች በጣም ነው የማመሰግነው። ይሄኛው አዲስ አካውንቴ ነው፣ ፎሎ አድርጉኝ። እንገናኛለን ላይቭ ላይ። አመሰግናለሁ። በጣም ግርም ያለኝ ስለዚህ ልጅ ከመጣ ከ3 በላይ ፖድካስቶች ላይ በጣም ትልቅ ጀብድ እንደሰራ 2 ወይ 3 የፍልስፍና መጽሐፍ አነበበና በየሚዲያው የወጣ እሪ ስለሚል ምንም ቁም ነገር የሌለው ነገር ስለሚያወራ በየፖድካስቱ ጀብድ እንደሰራ ሰው እየጋበዛችሁት ነውና የሚያወራውን ነገር ደግሞ አይታችሁታል። አትሊስት ለማህበረሰቡ ለቤተሰቡ ክብር የሌለው አይነት ሰው ነው። እንግዲህ በ4 ዓመቴ ነው ድንግልናዬን ያጣሁት፣ ሴጋ በየቀኑ ብትመቱ ምናምን እያለ ይቀንሳል እያለ ደግሞ ህዝቡን ለመምከር የሚጥር አይነት ሰው ነውና እንደዚህ አይነት ሰው አሁን እንግዲህ ያው ማንገስ ይወዳል። የኛ ህዝብ ለእንደዚህ አይነት ሰው ማሸብሸብ፣ ለእንደዚህ አይነት ሰው
ትልቅ ቦታዎችን መስጠት የሚችል ፖድካስት ያላችሁ ሰዎች ሚዲያ ላይ ያላችሁ ሰዎች እንዴት የምታቀርቡትን እንግዳ ምን ማስተላለፍ እንዳለባችሁ እንኳን አትሊስት እንዴት ማወቅ ይከብዳችኋል በጣም ልጁ ራሱን እንደ ስማርት ነው የሚያዩ በጣም ብዙ ነገሮችን እንደሚያውቅ ነው የሚያስበውና እሱ ነገሩ ነው በጣም የሚገርመኝ ማለት ነውና ምንም የማያውቅ ወይ 2-3 መጽሐፍ ያነበበ ግን የህዝቡን ሳይኮሎጂካሊ ህዝቡን እንዴት መሸወድ እንዴት መብላት እንደሚችል የሚያስብ ልጅ ነው ሶ እናንተን ስላወቃችሁ እየተጫወተባችሁ ነው ግን እንደዚህ አይነት የከረፉ ነገሮችን ለአፍ የሚያስጠሉ ነገሮችን የፋራ ንግግሮችን ወጥቶ ሚዲያ ላይ ሲያወራ ማየት ግን በጣም ነው የሚያስጠላውና እሱን ወጣችሁ አደባባይ ላይ ደግሞ የምታከብሩት የበለጠ የምታስተዋውቁት ሰዎች ግን በጣም የምታሳፍሩ ናችሁ እናንተ በራሳችሁ ማለት ነው ብቻ ስለዚህ ልጅ እኔ ቃላት ነው ያጣውትና በመጣበት እግሩ ቢመለስ ጥሩ ነው አዶናይ የሚባል ልጅ እንግዲህ ያው አሁን ላይ ብዙ ትችት እየደረሰበት ነው የሚረዳው ሰው ይረዳዋል ያ ወጣት ነው አንዳንድ ጊዜ ነገሮች ስትናገር ማመዛዘን አትችልም ምናምን እና ግን የነበረበት ሲቹዌሽን ያኔ ገንዘቡ ሲዋጣለት የነበረበትን ጊዜ ማሰብ ነው ለመረዳት ማለት ነውና አንዳንድ ጊዜ እዚህ ሀገር ላይ እኔ በራሴ የደረሰብኝ ነገር ስላለ ነው ጋይስ ገንዘብ ይያለኝ የተቸገርኩበት ጊዜ አለ ላይ ከስራስ ስቀነስ ወደፊት ስራ ላገኝም ብዬ በጣም ያለብኝ ቢል ያስብ በጣም ጭንቀት ውስጥ የገባበት ጊዜ አለና ላይክ በሰዓቱ እሱ ያንን ስራውን ትቶ ነው ወደ ሚዲያ ራሱን ለማምጣት ማቴሪያሎች መግዛት ፈልጎ ምናምን ስራውን ለቋል ከዛ በኋላ ገንዘብ የለውም ሶ ከዛ በኋላ ህዝቡን ለመነ ማለት ነው ጠየቀ ከዛ ገንዘቡን ካገኘ በኋላ ያኔ ያለም ብዙ ገንዘብ አግኝቶም አይመስለኝም እኔ ግን ለዛ ለስራው የሚሆነው ገንዘብ አግኝቶ ላይክ ወደ ስራው ገባ አየነው ራይት ውጪ ላይ የሚሰራውን ስራ ያየነው ነበር ራይት ከዛ ውጪ ልጁ ስንት መልካም ነገር ሰርቷል ስንት ሀበሻ ደፍሮ የማይናገረው ነገር ሁሉ እየተናገረ ማለት ነው ስንት አይነት የሰዎችን የሴቶችን ሞራል ሲጠብቅ ኤክሰርሳይዝ ስሩ ይያለ ስንት ነገር እኔ አሮን ነው ያው ሀበሻ እኛ ባህሪ አንዳንዴ ቶሎ ነው እንደዚህ በልቶ ካጃ ያነሰው ስለሆነ እንጂ ያንን ስራ በማየት ራሱ ላይክ አሁን ላይ እንደዚህ አይነት ይሄን ያህል ላይክ የተማሩ የሚባሉ ዶክተር የሚባሉ ለዋለ ገብቶ ለሲናገር እስከ ወንጀል ነው ምናምን እንደዚህ አይነት ሞራሊ እንደዚህ ገና ይወጡ ያሉ ያንግ ጄነሬሽን ላይ ያሉ ልጆችን ባትነካኳቸው ጥሩ ነው ጋይስ ብዙ መቀየር ያለበት ወጣት አለ ኢትዮጵያ ውስጥ እንደ ጄነሬሽን ነው እኛ የጠፋ ነው ማለት ነው ስለዚህ እዚህ ላይ ፒክስ ያደርጉ ሲነሱ እናንተ በተለይ ተለቅ ያላችሁ ሰዎች ልምዳችሁ ጥሩ ልምድ እንደማካፈል ወተነሱ ተኮረኩማለ ማለት ነው አለመታደል ነው አክቹአሊ እና እኔ ተረድቼዋለሁ እኔና መሰሎቼን ረዳዋለሁ እኔ በማድረጌም ለሱ ምንም አልቆጭም ገና ድጋሚ ቢጤቀ አርግለታለሁ አይስዌር ነው ማለት ነው አንዳንዶቻችሁ ተካፍራላችሁ የምትሉኝ ሰዎች አላችሁ ነው እኔ አላቆም ጀመረ አንድ ቀን ነው ቻት ያረኩት ከዛውጭ አውርቶኝም አውርቹ ማላቀም ስለዚህ ጋይስ ቢ ፖዚቲቭ ነው ማለት በጣም ቀና ሆኖ አንዳንዶቻችሁ እዛም እዚህ የምትሆናላችሁ የሚቃወሙት ለትሆናላችሁ የሚደግፈው ላይ እዚህ ጋር እሱን ትሆናላችሁ ምናምን እንደዛ ልጁ ሂዝ በጣም ፖዚቲቭ ነው ሂ ስፒክ ሂዝ ማይንድ ሲናገር ወጣት ነው ተሳስቷል በቃ እንደዚህ አይነት የማይወራበት ቦታ ላይ እንደዚህ አይነት አውርቷል አሮን ለምን እንደዛ ለማለት እንደፈለገ ግን እኔ ተረድቼዋለሁ በሰዓቱ የነበረበትን ሲቹዌሽን ስላየው ማለት እና የእናቱን ቤት አሳየ ኢትዮጵያ አባቱን ቤት እንዴ እናትና አባቱ በቃ ደሃዩ ነው ሀብታም ነው በምን አወቃችሁ ከዚህ በፊት እሱ እንደቀየራችሁ ታጣቁ እንደዚህ ወጥቶ አረበ ኢየሱስ ተው ጋይስ ወጣቱ ይደግ ኢትዮጵያ ብዙ ወጣት ትፈልጋለች ሀገራችን ማለት ነው ስለዚህ እንደዚህ አይነት ሰዎችን አትኮርኩሙ ነው ማለት መልካም ቅዳሜ ሰላማችሁ ይብዛልኝ